ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ እኮ ግርም ያለኝ ምን እንደው ታውቃላችሁ ቤተሰብ ማለት ነው። ዛሬ እንግዲህ አብርሃምና የአብርሃም ትየው ማለት ነው ልጁን መልስ ምናምን ልክ ሩታ ልጁን ሳትወስደው ትላንትና ታውቃላችሁ ሩታ መታለች እና ልጁን ዛሬ እንደምትወስደው ሁላችንም እናውቃለን። ያው ዛሬ ልጁን ጠቅ አድርገው ወደ ራሷ ትወስዳለች። ይሄ የታወቀ ነው። ግን ልንገራችሁ ማለት ነው አንድ ሰው የሆነ እንትኑ ሳይሰራ ማለት ነው እንዴት ልበላችሁ የሆነ ትላንትና እንደውም ብዙዎቹ ትላንትና መጥራት ነበረባችሁ። ሁሉም ጠርቶ አብርሃምን ማለት ነው አብርሃም ልጁን መልስ፣ አብርሃም ልጁን መልስ፣ አብርሃም ልጁን እንትን አድርግ፣ ያለ እናት እኮ ማደግ አይችልም፣ ያለ እናት እኮ እንደዚህ አይንም ብሎ ሁሉም በየቤቱ ቪዲዮ መስራት ነበረባቸው። ነገር ግን ትላንትና አልሰሩም እና ለዛም ነው አሁን ዛሬ በቃ እንዴት ቪዲዮ ሳይለቀቅ ሩታ ልጁን ትወስዳለች ብሎ ነው መሰለኝና ከዛ አብርሃም ልጁን መልስ ከልጁ ያለ እናት እኮ እንደዚህ መሆን የለበትም ምናምን እያሉ በቤቷ እየመጣችሁ ገባችሁ አይደለ? እንጂ ዛሬ ሩታ ልጁን ይዛ ትሄዳለች። ገባችሁ አይደለ? ሲቀጥል ደግሞ አንዳንድ ሰዎች አላችሁ እኔ በጣም የገረማችሁኝ ማለት ነው እንዶ እኔ ግርም የምትሉኝ እንኳን እናንተ እንኳን ሩታ እንኳን ልጅ ወልዳ ማለት ነው የሶስት ወር አራስ ሆና እንኳን ማለት ነው እኔ ምላችሁ እንዴት ነው እናንተ የመዳም ቤት ሩዝ እንኳን በልታችሁ ሆዳችሁ 3 ሜትር የሆናችሁ 3 ቁርጥ የሆናችሁ ሰውነት ይዛችሁ ሩታ ላይ ምትፎግሩት እኔ ትንሽ አታፍሩም? እስቲ ንገሩኝ፣ ትንሽ አታፍሩም ወይ? ትንሽ እንኳን እንትን የላችሁም? እንዴት ልበላችሁ እፍረት እንኳን የላችሁ? የሶስት ወር አራስ እንኳን ተውት። የትኛዋ ሴት ናት ይወላችሁ አልወለድኩም ብላ የምትዋሽ ሴት ካልሆነች በስተቀር መውለዷን ማስታወቂያ የማትፈልግ ሴት ወይም ደግሞ አራስነቷ በትክክል ያልተራሰች ሴት ናት እንጂ ደርቃ የምትወጣ የትኛዋ ሴት ነች? አራስ ሴት ወይም ደግሞ የወለደች ሴት የትኛዋ ነች? ሆዷ በአንዴ ገብቶ ያ ሁሉ ልጅ የተሸከመችው እናንተ የትኛዋ ሴት ናት? ሆዷ ሎርማኔ ሴት ሆና ቪዲዮ ላይ የምትወጣ? እንደውም ሩታ በራሷ ተማምና ገባችሁ አይደለ? በራሷ ስለተማመነች ነው እንጂ እንደዛ የወጣችሁ። ግማሾቹ ከአንገት በላይ የሚቀርጹ አሉ አይደል እንዴ? ሆዳችሁ እንትን ሲቀንስ ድረስ ፈርቶ ማለት ነው። ሩታ እኮ በራሷ ስለተማመነች ነው እግዚአብሔር የሰጣትን ልጅ ነው የወለደችው። ገባችሁ አይደለ? ታቋታላችሁ እኮ ምን የመሰለ ሸንቃጣ ሴት እንደሆነች ታቋታላችሁ በደንብ እያንዳንድሽ አሮጊቶች ማለት ነው። ገባሽ አይደለ? ብትወጡ እኮ ምን እንደምትመስሉ እግዚአብሔርን ስለ ሩታ የምታወሩ ሴቶች እኔ በደንብ ነው ማውቃችሁ። አሮጊት እኮ ናችሁ። እግዚአብሔርን አሮጊት። አንድ ልጅ ሳትወልዱ እንኳን እናንተ አርጅታችሁ ሆዳችሁ ምን እንደሚያክል ሩዝ ጠቅጥቃችሁ ራሳችሁን በቪዲዮ ለማሳየት እንኳን የምትፈሩ በራሳችሁ የምታፍሩ ሴቶች እንዴት ነው አራስ ሴትን እርጉዝ ስለሆነ ማለት ሆዷ እንደዚህ እርጉዞ ዛሬ ደግሞ እርጉዞና መጣች። ሩታ እርጉዝ ናት ከማን ነው? ከዛኛ ሰውዬ ማለት ነው። አስረግዛችሁ በአንዴ ተው እንጂ የሶስት ወር አራሷን በቃ ሆዷ አልቀነሰምና ሆዷ ገና ልጅ የወለደችው ሆዷ ገና አልሄደም። ገባችሁ አይደለ? ማናችሁም ሴት እንኳን ሩታ አይደለችም ሞዴል የሆኑ ሴቶችንም እናቃቸዋለን። ስፖርት ሰርቶ እንዴት እንደሚቀንሱ በየጊዜው እየፖስቱ እናቃቸዋለን። ሞዴል የሆኑ ሴቶች ምን ያክል ወፍራም ሆነ ምን ያክል ኪሎ እንደሚጨምሩ አራስ ሆኖ ማለት ነው። ገባችሁ አይደለ? ሩታ እኮ ለራሷ ብቻ አይደለም የምትበላው። እናንተ አላችሁ እኮ ለራሳችሁ ብቻ እየበላችሁ 3 ቁርጥ የሆናችሁ። ሩታ እኮ ለ2 ሰው ነው የምትበላው፣ ለ2 ሰው፣ ለዛውም ልጅ የምታሳድግ እናት እኮ ናት። አታውቁም? ይሄንን እኮ ሳታውቁ ቀርታችሁ አይደለም። አራስ ሴት መሆኗን ሳታውቁ ቀርታችሁ አይደለም። ማርክ እያረጋችሁ እርግዝናውን ምናምን የምትሉት ማለት ነው። የምርሩታውን ልጅ በወለደች አሁን በሆዷ የምታፍር ነው የሚመስላችሁ? አታፍርም እኮ አታፍርም። ገባችሁ? ዲቃላ አልወለደች፣ ዝም ብላ ተደብቃ የወለደች ልጅ አይደለም። ዓለም ሁሉ የሚያውቅ ልጅ ነው የወለደችው። እርግዝና እየታወቀ የወለደች ሴት ናት እኮ። እንደው ትንሽ አታፍሩም? ማርያምን እንደዛ ስታወራው ትንሽ አታፍሩም? እግዚአብሔርን አታፍሩም እንዴ? የትኛው ሴት ናት አራስ ሴት? የትኛዋ ናት? ኧረ ተው አላወራም። ይቅርብኝ። ሁላችንም እናውቃለን። እያንዳንድሽ እናውቃለን ምን አይነት ቅርጽ እንዳላችሁ። ሩዙን ጠቅጠቃችሁ እንዴት ልቀንስ እያላችሁ የምትሰቃዩት እንኳን እሷ ልጅ ወልደ ቦርጭ ስለወጣባት ማለት ነው። አታፍሩም?
እሷ እኮ በራሷ ስለምትተማመን ነው ሙሉ ሰውነቷ የምታሳየው እንጂ እኮ እናውቃለን በቪዲዮ የማትወጡ ከአንገት በላይ የምታሳዩ እየተቀረጻችሁ ቦርጫችሁን ለማሳየት ማለት ነው። ወልዳ እኮ ነው። ምን ሎርማኒ ራሱ ብታመጣ ምን ችግር አለው? ሴቶች እኮ አሉ እኮ ምን ዳቦ የሚያካክሉ ሳይወልዱ ራሱ እሷ እንኳን ወልዳ ቦርጭ ብታወጣ ምን ችግር አለው? እንደውስ ብታፍር ኖሮ መጀመሪያ ማታወጣም ነበር። ገባችሁ? ዛሬ ደግሞ ስቶሪ ላይ አድርጋለች እንትና ማለት ነው። እኔ የሚለው ይሄ ነው የሚባለው የነ ማን ነው የነ ኤፊ ጓደኛ ነበረ ምናምን ማለት ነው አይደለ? ከሱ ጋር እሱ ነው እንደው ከሱ ጋር ከመቼ ወዲህ ነው ሩታዬ እንደዚህ እየተጻጻፍሽ እንደዚህ በደንብ ፍሬንዳሞች ይሆናችሁት? በደንብ የውስጥ ፍሬንዳሞች ይሆናችሁ ከመቼ ጀምሮ ነው ማለት ነው? እና ሩታ ከሱ ጋር በጣም ፍሬንዳሞች ነን በጣም እየተጻጻፍን ነው ብላ ማለት ነው። ሱትሪ ዊክ ነው ትሪ ማለት እንትን አከበሩች ማለት ነው። አከበረች ሳይሆን የተጻጻፉበት ብዙ ቲክቶክ ላይ ማለት ነው ስትጻጻፉ ብዙ በውስጥ ስትጻጻፉ ሩታ 130 ምናምን ነው የጻፈችው፣ እሱ ደግሞ 100 ምናምን የጻፈችው በውስጥ ሜሴጅ የጻፈችውን የፍሬንድነት እንትን ነው ማለት ነው። ገባችሁ አይደለ? በጣም ነው እኔ እንጃ ከሱ ጋር እንደዚህ የምትጻጻፊ አልመሰለኝም ሩታዬ። እንደው ከሱ ጋር ከመቼ ጀምሮ እንደዚህ የውስጥ እንትን ሆናችሁት? የምሬን ነው የውስጥ አዋቂ የሆናችሁት ማለት ነው። አልገባኝም። አያችሁ አይደለ? አያችሁ ሰው እኮ ማለት ነው እንትን ይላል እኮ እሱ እኮ እንደውም አብዛኛው ጊዜ እንደውም ከእንትና ጋር ነበረ እንደው አሁን መጥቶ ከሩታዬ ጋር እየተጻጻፈ ምናምን እንደው ጓደኛሞች ሆኗል። የውስጥ ጓደኛ ማለት ነው። ገባችሁ አይደለ? በቲክቶክ በጣም ነው ሜሴጅ የሚጻጻፉት። እንግዲህ ስቶሪ አድርገዋለች። እኔ ሌላ ነገር መስሎኝ ገብቼ ነበረ እና ስቶሪ ያደረገችው በጣም የተጻጻፉትን ነው። እንግዲህ እሱን ነው ፍሬንድነት መጻጻፍ ከጀመሩ 3 ወራቸው ነው 3 ዊካቸው እና ማለት ነው። እና ምን ማለት ፈልጌ ነው ቤተሰብ እንግዲህ ዛሬ ሩታዬ ልጁን ይዛ እንደምትመለስ ሁላችሁም ታውቃላችሁ። ትላንትና መታለች። ነገር ግን ትላንትና ራሱ የመጣችው ሲጀመር ለቪዲዮ ነው እንጂ ሩታ ሲጀመር ያለ ልጇን ትታ ለአብርሃም ትታ አታድርም። ልንገራችሁ እዚህ ጋር አታድርም። ይሄ እየተዋወቀን በደንብ እናውቃለን። ልጇን ለማንም ሰታ እሷ ሲጀመር አተኛም። እስከ ትላንትናው ድረስ ከአብርሃም ጋር ተኝተው ምናምን ሕፃኑ ማለት ነው። እሱ ራሱ ልጁ እንዶ አብርሃም ልጁ ለሩታ መሰጠት አለበት እንጂ ማለት ነው። እርግጠኛ ልንገራችሁ ልጁ ከአብርሃም ጋር ቢኖር ራሱ ጅል ሆኖ ነው የሚቀረው። አይታችሁ ከሆነ ትላንትና አብርሃም ጅል ሆነ እኮ በቃ ጅል ሆነ። ስለዚህ ጥሩ አይደለም እንዴ ልጁንም እንደዚህ ጅል አድርጎ ስለሚያሳድግ ጥሩ አይደለም። ስለዚህ ሩታ ጋር መመለስ አለበት ልጁ ማለት ነው። እንዴ ትላንትና ቪዲዮ ላይ እንዳለ ጅል ሆኖ ነው የቀረው። ስለዚህ ልጁ ደግሞ ጠንካራ ሆኖ እንዲያድግ ነው የምንፈልገው። የአብርሃም አይነቱ እንዲሆን አንፈልግም። ያው ከረሩን ወስቷል፣ ሁሉ መናው ወስቷል። የሩታ እኮ ትንሽ ነገር እንኳን የለበትም ሕፃኑ ላይ ትንሽ ነገር እንኳን መሰቃየቱ ብቻ ነው ትንሽ ነገር ያለበት ልጁ ላይ ማለት ነው። የሩታ እንደ ሩታ መሰቃየት በቃ የወሰደው እሱን ብቻ ነው እንጂ መልክ ቢወስድ ምን አለበት? እና ቤተሰብ አዲስ ቪዲዮ ከመጣ እመጣላችኋለሁ። የእውነት በጣም ስለገረመኝ ነው። አብሶ ስለ እርግዝና ብሎ ስለመጡ የወራዶች ማለት ነው የቡታጀራ ዩቲዩበሮች እንደዛ ብሎ መጡ ጭራሽ ማለት ነው። ገና በተዋወቀች በስንት ቀኑ ሩታ ከእንትን አረገዘች። ጅሎች እናንተ ስታስጠሉ በጣም ነው የምታስጠሉት። ግን በዚህ ልክ ደግሞ እንደዚህ ራሳቸውንም ዝቅ አድርጎ እንትን የሚሉት ደግሞ አብርሃምና ሩታ ናቸው። ምን ያድርጉ እነሱ ማለት ነው። ግን የገረመኝ ደግሞ ሴቶች አርፋችሁ ተቀመጡ። ሩታ እንትን ላይ ሆዷ እንደዚህ ሆነ የምትሉ ሴቶች አርፋችሁ ተቀመጡ። መጀመሪያ እናንተ ይሄ ሩዝ ቦርጫችሁን ቀንሱ እሺ። የወለደች ሴላል እንትን ከምትሉ ማለት ነው። ቱረነፋ እናንተ እበቶች ማለት ነው። ሰምታችኋል። እበቱ እንኳን ዳቦ ይጋግራል። ግንባራሞች የጅል ሰፈር ልጅ አርፋችሁ ተቀመጡ።